ፖፖ ኦር ጆከር ማንም ያገባው እኔ የማውቃቸው ማን ሌላ ማን ነው አለ? እኔ እኮ ብዙ አላያቸውም ዱባይ። ዲቦ ልታገባ ፖፖ ልታገባ ነው። ፖፖ ናት የምታገባው እናቴ። እሷ በ40 ዓመቷ ሰርግ ካገባች እናንተም 20 ቤት ያላችሁ ደግሞ ተስፋላችሁ። አስባችሁታል? ገና ከዚህ በኋላ ሰርግ አግብታ ታምር እኮ ነው። እዚህ ቴክሳስ ምናምን አለ የተባለው እሱን ነው የምታገባው። አሜሪካን ሀገር ልትመጣ ነው። ያርግላት፣ ጌታን ያርግላት። ኖርማል ነው። እየጸለየች ነው መምጣት ያለባት እሷ። ምክንያቱም እዚህ በዚህ እድሜ ላይ የሚመጣ ማሜ ናት። ማና ደግሞ ማሜ ምን ሆናችሁ? ወሬ ጠምቷችኋል እንዴ? ያናቡ አግዢን ሆዳችንን እንቆርጠን ተሰነጠቀን። እኔ ምን አገባኝ? ይጋቡ ግን ማን ነው የሚያገባው? ይሄ ጅኒ የሚባል ሰውዬ ነው። ይሄው እጁ ሁሉ እንትን አለ ተጨማደደ በኮመንት። ማን ነው የሚያገባው? መቼ ነው ጣርታችሁናል? ቲክቶክ ላይ ነው የምናያችሁ። ጊፍት እየተወረደ ነው የምትጋቡት። ምንድነው ነገሩ? አልገባንም እኮ ወገን። ተናግራለች። ማና ተናጋሪዋ? ሃኒስቲ ውሰጂኝ። የት ልውሰድሽ? አሜሪካን ሀገር። ኦኬ። እኔ እኮ አሜሪካን ሀገር እኮ ነው ግማሽ እድሜ ነው የጨረስኩት። እኔ እኮ 23 ጨርሼ ወደ 24 እየገባሁ እኮ ነው አሜሪካን ሀገር የገባሁት። ታውቃላችሁ? ምን እሱን ደንቆሮ ሁላ አርጬ ምናምን ዝፍዝፍ ብዬ መጣሁ ይመስላችኋል? እንዴ አይደለም። በልጅነቴ እኮ ነው የመጣሁት አሜሪካን ሀገር። 7 ኮከብ ሆቴል 7 ስታር እዛ ውስጥ ነው። ሲሪየስሊ በዛ እኮ ነው የገባሁት። ምንድነው እንደዚህ የምታፈጨው? እንደዛው እኮ ነው የገባሁት። ምንም ደግሞ አይደለም አረጣሽ ነው የገባሽው በሉኝ ነው። እዚህ ነው ያሳለፍኩትኝ። ያው ከልጆች ጋር ልጅ ይዤ የመጣሁኝና ዝም ብዬ ልጅ እየወለድኩኝ ምናምን ነገር እንትን አልኩ እንጂ እዚህ ነው ያሳለፍኩትኝ። እኔ ማን አለ? እኔ እኮ ግርም የምትሉኝ ምን በ35 ዓመቴ ምናምን አሜሪካ ነገር የገባው መሰላችሁ እንዴ? ኖ ልጅ እያለሁ ነው የመጣሁትኝ። 44 በትንሹ እኔ ምን አገባኝ ስለ እድሜ። ዘላችሁ እድሜ ውስጥ አትቡ። የመጣሁበትን ነው የምለው። እዚህ አሜሪካን ሀገር ስገባ እንደዛ ነው የገባሁት ነው። አሁን ያለሁትን እድሜ አልናገርም። ቺኮች ጠቅላላ ስማችሁ እድሜያችሁን ስትደብቁ እኔ ስለምንድነው የማልደብቀው ብዬ ነው መደበቅ የጀመርኩትኝ። ስለ እድሜ ሳይሆን እዚህ አሜሪካን ሀገር የገባሁበትን እኮ ነው የምናገር ያለሁትኝ እኮ እሱን ነው። የመጣሁትኝ በዛ እድሜ ነው። ልጅ እያለሁ ነው የመጣሁት። 45 ዓመቴ ነው 48 ዓመቴ ነው ብያለሁኝ። 58 ምን አገባችሁ? ይሄ እኮ ነው ችግራቸው። እኔ ስለ እድሜ እኮ አይደለም ያወራሁት። የገባሁበት እዚህ አሜሪካን ሀገር ስመጣ የመጣሁበትን እድሜን ነው እየተናገርኩ ያለሁት። ለማንኛውም ማን ነው የሚያገባው? ምን ነው ስልክ ደግሞ የሚጠቁረው? ማን ነው የሚያገባው? ሰርጉ ላይቭ ላይ ነው ምንድነው? ፖፖናት የምታገባው ሰርጀሪ 45 ዓመት ነው። ተው እናንተ ደግሞ ስታገኙ 45 ተው እሷን 45 ካላችሁ እኔ 55 ልትሉኝ ነው ማለት ነው። ወደ አገባን እኮ ዘንድሮ ወገን ስለ እድሜ አይደለም ያወራሁት፣ ስለ የገባሁበትን ነው የምነግራችሁ። ልጅ እያለሁ ነው የመጣሁት ነው የምለው። ግን አሁን አዳምጡኝ። ፖፖናት የምታገባው ሰርግ ታግባ እናቴ ቅርሷን ይዛ ታግባ። ታው ነው አሁን ሰው አልናገርም ብያለሁ። ታዋቸው ይጋቡ። አሁን ለምንድን ነው አሉባልታ የጠማው ማህበረሰብ? ሀኒቾ ደብሮናል፣ ተደጋጋሚ ወሬ ነው ያለው። አንቺ ጋር እንኳን መተን ይሆናል አንተ ልትሄድ ነው። ተደጋጋሚ ወሬ መሩናል ብላችሁ አትጨቅጭቁኝ። አሉባልታ አታምጡብኝ። እኔ አሁን የገባሁትኝ የማናት የሰርጀሪ ምን ሰርጀሪ ያልኩኝ ፋክ የማናት እቺ የፊንገር ሾ መንበጭበጭን ለህዝብ አስረድቼ ልወጣ ነው። መፍራቷንና መንበጭበጫን እየቃሙ እኔ ምን አገባኝ? የሷን ለማስረዳት ነው። ታግባ ቴክሳስ ነው። ምን አገባኝ? እኔ ነገር ምን አገባኝ? ስለናንተ የሚያገባኝ ነገር የለም። አያገባኝም። ታው ከሰው ጋር ተስማም። ታው ፖፖንም አሰልችቼ እየጸለይኩብሽ ነው አለች። ታው ነገር አታምጡብኝ። እኔ ምን አገባኝ? እኔ እንግዲህ አግብቼ እንደውም መጋባቱ ሰልችቶኝ ፍቱኝ እያልኩኝ አልፈታም ተብዬ ተቀመጥኩ ሴት ነኝ። አልፈታም ተብዬ ፍታኝ ብዬ አግብቼ ጨርሼ ሁሉን ነገር አጠናቅቄ ካልፈታከኝ ብዬ አልፈታም ተብዬ ሳልወድ በግዴ በትዳር ተይዤ ተቀመጥኩ ሴት ነኝ። መፋታት አማረኝ ብዬ በዚህ እድሜ እኔ መፋታት አምሮኝ እሷ በዚህ እድሜዋ ታገባለች። እሺ ያው ምን አንተ ጅኒ ምን አባ ካገባኝና ነው አንተ የወሬ ሱስ ይዞክ መተክ ከባድ ሰርጋለ። እውነት ግን የትክክለኛው ጅኒው ነው? ያ ረቢ ዱባይን ያና ዱባይን ነገር ሰርጉ
እንዴት ነው ዱባይ ነው የሚያናገው? ሰርጉ የት ነው የምትጋቡት? ፈላ ደግሞ እንዲህ እያላችሁ ከዛ ደግሞ ወሬ አለ ማሮቼ የማሳያችሁ ጥሩ ነገር አለ እያላችሁ ነው በዚህ ሜንን ግን ሲሪየስሊ ምናምን ነገር ማለት ነው። እናንተ ጋር እኔ እናንተ መቋቋም አልችልም። አሁን እንትና ልታገባ የእነንትና መጫጫው ምንድነው ትርጉሙ? እዛ ጋር አንዷ ልታገባ የእናንተ መጫጫው ምንድነው ትርጉሙ? ትርጉሙ ምንድነው? ከዛስ በኋላ ከተጋቡ በኋላ ከዛ ይወልዳሉ። ከዛ ከወለዱ በኋላ 40 ዓመት ከመጣ በኋላ ልጅ ይወለዳል። ከዛ ምንድነው ወስኔክስ ላይክ ምን እናድርግሻው? አሁን ይሄንንም ሰርግ በቃ ወሬ ብላችሁ እኔ ማን ያግባ አላውቅም። ጅኒው ራስክ ነው ወሬ የምታቀባበለኝ አንተ ወሬኛ ሰውዬ ስለሆንክ ግን ማለት ነው። ከተጋቡ በኋላ እሺ ዋት ኔክስቱ ምን እናድርገው? ተጋቡ መሽለታ ባለፈው ሳምንት ተገናኙ ነበር እያላችሁ ይሄንን ፋራ ማህበረሰብ ስለመገናኘት ስታወሩ ቆያችሁ። እሱን ጨረስንና አሁን ደግሞ ምን አመጣችሁ? ሰርግ አላችሁ ደግሞ። ከዛስ ያላገባችሁ ለማግባት አሰባችሁ ወይስ ደግሞ እሷ እንኳን አገባች እሷ እንኳን አለፈላት እኔ ሳላገባ ብላችሁ እንደገና በመፈጠራችሁ ምንድነው አሁን ችግሩ? እኔ ለመፋታት እታገላለሁ፣ ሰው ለማግባት ይሮሮጣል። ያ ረቢ ጌታዬ፣ እኔ ለማንኛውም ምንም የሚያገባኝ ነገር የለም። ሀና አለው ይሄ ወሬ የጠማው ማህበረሰብ ሀናቡ ሰርጋለንማ የሚያገባኝ ነገር የለም። እኔ አሁን ስለ ፊንገርም አይደለም። ፊንገርን ትላንትና እያቸዋል አቀሳስር የወጣው ማለት ነው። ፊንገር ሰበናፕን ፈርታለች። አሁን ፊንገር ሰበናፕን ፈርታ ሽንት በሽንት ሆናለች። ፊንገር ሰበናፕ ሪከርድም ታውቁታላችሁ አይደል? የማታውቁ ካላችሁ እሱን ፈርታ ሽንት በሽንት ሆነች። እናቴ ምንድነው? ቆይ እንደዚህ መፍራት በስልኩ እኮ ነው። ፊንገር ሪከርድ እንኳን እኮ ቢያደርግሽ እኮ በስልኩ ላይ ሪከርድ አድርጎሽ እኮ አምጥቶ እዚህ ቲክቶክ ላይ ድሮፕ ነው እንጂ የሚያደርገው መጥቶ አካል እኮ አይደለም። ምን ሆነሽ ነው እንደዚህ ፈራሽው? ነው እኔ ፊንገር ምን አስቀዘነሽ? የፍራቻሽ ጥግ ፊንገር መጀመሪያ ቀን ትቀማለች። በለጬ ነው አሉ የምትቀመው። እኔ ወሬ በለጭ ይሄን በለጭ ትቀማለች። ያማጀገች ይሄን በለጭ ትቀምና ከዛ በኋላ እንዲህ በምርቃና ነው መታ ዩቲዩብ ላይ ቁጭ ብላ ልትበላ ነው የምትደርሰው። ከዛ ምርቃናውን በጨብሲዋ ምናምን እየሰበረች እዚህ ጋር ደግሞ ትልቅ ምግብ ታመጣና ቁጭ ታርጋለች። እየበላች ነው አይደል የምትበላ። ካልቃመች መዋል ማደር አትችልም አሉ። ይሄን ሺሻ ታቡን ነው አለቻለሁ። አታጭሺ፣ ጭስ መጥፎ ነው፣ የተለያየ በሽታ ያመጣል። ጭስ ጥሩ አይደለም። እንደው መጠጡ ይሻላል። መጠጡም ጥሩ አይደለም ግን ይሻላል ከጭሱ። አታጭሺ። በዛ ላይ ዝም ብለሽ አትቃሚ። ይሄንን ጫት ትቅሚያለሽ፣ ይሄን ሺሻ ታጭሻለሽ። ከዛ በኋላ ይሄንን በደሌ ቢራ በሉት ጊዮርጊስ ቢራ እኔ ጅኒ ቆለጥ ቢራ በሉት ይሄንን ትግትና ትመጣለች ብላኛለች። ትደርሳለች። ይቺን አሜሪካን ያለችዋን 1 አመት ሙሉ አለች የቻለችውን ገንዘብ ሰራችባት። አሁን ሰው ሁሉ እጭ ዘንድሮም እዛው ላይ ነው ሲላት ስትሰለች ከዚችኛው ከአሜሪካኗ ተገልበጣ ደግሞ ያለችበትን ቦታ አይታችሁታል። ዩቲዩባ ተመቷል አሉ። ዩቲዩባ እንደ ድሮ ስራ አይሰራም አሉ። አናት አባቷን ዩቲዩባን አስደረገን አስመትተንባታል። በዛ ላይ በነፃነት ማውራት አትችልም። እንደ ድሮዋ የውሸት ወሬ መቀባጠር መለፍለፍ። ቲክቶከሮች ነፍሳችሁ፣ አንጀታችሁ፣ ኩላሊታችሁ፣ ጉበታችሁ እጄ ላይ ነው ማለት አትችል። በብዙ ነገር እናንተ ያልገባችሁ አሁን እዚህ ጋር ስለ ፊንገር ያልገባችሁ በብዙ ነገር ተጽዕኖ አድርገንባታል። እንደ ድሮ እየቀበጣጠረች ማውራት አትችልም። እንደ ድሮ ማውራት ብትችል እኮ ብዙ ወሬ ካያችኋት ካወራሩ አንፃር ራሱ ማየት ትችላላችሁ። በቃ አትችልማ። ይሄንን የምታወራው ነገር ተጠንቅቃ ነው የምታወራው። ይሄ ሁሉ ችግር ያለ ደርሶባታል። ነፃነቷን ነስተናታል። አካውንቷን ማዘጋት ራሱ ባንችል እሱ በስራ ላይ ነው። አንድ ቀን ሊሆን ይችላል ተከናወነ ብለን ልንመጣ እንችላለን። ግን እሱን እንኳን ባንችል ማለት ነው እንዳታውራ ተደርጋለች። በቃ በቁማ ሞት። ፊንገር ማለት እናንተ ስላልገባችሁ ነው። በቁማ ሞት። በዛ ላይ 300 ሰው ነው ምናምን ነው ቤቷ የተቀመጠው። ከ300ዎቹ 200ዎቹ ጠላቶቿ ናቸው። የታባቷ ምን አባቷ ልታይ ነው ልታወራ ነው እያሉ የሚመጡት ማለት ነው። መቶዎቹ ናቸው። መቶዎቹም እንደሷ ከዩቲዩብ እና ከፌስቡክ ጀምሮ አብሯት ያሮጊቶች ናቸው። እዚህ አሜሪካ ነገር ኢሮብ የተቀማመጡ ያሉ አሮጊቶች አሉ። ለነሱ ነው አይደለ እያለች እኔንም ስትሳደብ አይደለ እያለች ከነሱ ጋር የምታወራው። ማንም ደጋፊ የላት። በዛ ላይ ይሄ ሰው ይቆምልኛል እንኳን የምትለው ደጋፊ የላት። ለምን መሰላችሁ? ባለጌ ስለሆነች ሰው ሁሉ አይወዳት። በቃ አትወደድም። ስራዋ፣ ነገሯ፣ ሁሉ ነገሯ ተንኮሏ ሰው እንዳይወዳት አድርጋ በራሷ ላይ ትዝካላችሁ። መጀመሪያ ፊንገር ስትመጣ ሆይ ተብላ ነበረ። ቀንዷን ብለን አፈር አካዳሚ እስከምናስበላት ስትመጣ እንዴት እንደነበር ታውቃላችሁ።
ሰበናፕ የኤልሻዳይ ተላላኪ ነው እና ይሁና ምን አገባህ ታዲያ? ምን አገባሽ ታዲያ? አንቺም የሚላላክልሽ ፈልጊያ እንኳን የተላላክ ሶ እንትን የላትም። ስትመጣ ካያችኋት እንዴ ምናምን ያላችሁ እኔ ስሟን መጥራት አልፈልግም። ዋናው ስሟ ይችላል ወይ ወይታ ከዛ የምታወራው የለ ውሸት ነው የምታወራው። አዳማጭ የላት በቃ። ስለዚህ ለዛ ሶ አሁን እኔ የመጣሁትኝ ፊንገርዬ እንደምታዳምጭኝ አውቃለሁ። እንደምታዳምጭኝ አውቃለሁ ፊንገርዬ። ሰበናፕን እንደፈራሽው አውቃለሁ። ፈርተሻል፣ ተንበጭብጨሻል። አንደርስታንድ አደርጋለሁ። ሰበናፕም ያራዳ ልጅ ነው ብዬ ገምታለሁ። ይፈታሻል። ተረጋጊ። ምንም የሚመጣብሽ ነገር የለም። ይቺን አሜሪካናን እንዳማራራ አንቺን የሚያማርሽ መስሎሽ ከሆነ አይ ችግር የለውም። ይተውሻል። አትጨናነቂ። ብዙ ምንትናት በይ። በዛ ላይ ፌክ አካውንትሽን አስበላሽ። ከዩቲዩብሽ ላይ የተጻፈውን አውጥተሽ ለማሳየት ፌክ አካውንትሽን አስበላሽ። አንደኛውን አውቀዋለሁኝ፣ ሁለተኛውንም ደግሞ ፌክሽን አወቅኩትኝ። ሶ ምንድነው የምትዩ? አሁን ምንድነው የምትዩ ማለት ነው? አዲስ ደግሞ መጣች ስታምሪ ብላ ወጣፍ። ይኸው ምንድነው እያልሽ ያለሽው አሁን ማለት ነው? ኮመንታተሮች አሁን እኔ ትናንትና ለሰበናፕ አይደለም ብዬ ለሰበናፕ ሳስረዳው ምን አደረግሽ? ሰበናፕን ለማሳመን ነው ሁሉ ጥረትሽ። አንደርስታንድ እናደርጋለን። የተጻፈልሽን ኮመንት ከስራ አውጥተሽ አምጥተሽ አሳየሽ ማለት ነው አይደለ? ኮመንት ላይም ድሮፕ እያስደረግሽ ነው፣ እንደገና በቪዲዮ ማሰራሽ። አንድ ነገር ልንገርሽ፣ አሁንም የራስሽ ውሸትሽን ነው። ያንን ኮመንት ዩቲዩብሽ ላይ የጻፈችው ማናት? ቱቱ ልትሆን ትችላለች። ቱቱዬ ሂጂና በዚህኛው ዩቲዩብ ሂጂና እንደዚህ ብለሽ ጻፊ። ከዛ በኋላ የጻፍሽውን ነገር አንብበን ምን እናደርጋለን? መልስ እሰጣለሁ ብለሽ ቱቱ ወይም ደግሞ ባልሽ ቢሆንስ? ባሌን ፈታሁት ያለሽ ባልሽን አልፈታሽም እናቱ ስለማቅ ነው። ያንቺ ችግር የለውም ወይ ባልሽስ ቢሆን እንዲህ ብለህ ጻፍልኝና ከዛ በኋላ እንዲህ ብዬ ላመቻች ብለሽ በምን እናውቃለን? ማን ነው ያንን ኮሜንት የጻፈው? ማንኛውም ሰው መጥቶ ሊሆን ቱቱ እኔ እንደውም ዝም ብዬ ቀልቤ ነግሮኛል። ቱቱ ናት የጻፈችልሽ። ቱቱ ጽፋ ከስር በፌክ አካውንቷም ሆነ በሆነ ዩቲዩብ ገብታ ጻፈች። የተጻፈውን አንብበሽ ተናገርሽ። አዎ ይሄ ያሰብሻት ያቀርሻት የሰራርሻት ሲራ እንዴ ነው ማዙራ ማሃይም። ስለ ሶሻል ሚዲያ አታውቂም ስልሽ በማስረጃ ነው። ከኔ ጋር ደግሞ እንዲሁ አቀሳስርሻለሁ። አንቺ በተወቀጥሽበት ቦታ እየገባሁኝ አቀሳስርሻለሁ። አንቺን ከማቀሳሰር ወደ ኋላ አይደለም። በዛ ላይ ደጋፊ እንኳን የለሽም። በዛ ላይ አይዞሽ እንኳን የሚልሽ ሰው የለም ማንንም ከጎንሽ። ምክንያቱም ተንኮለኝነትሽና ባለጌ ክፉነትሽን ሰው ስላወቀ ፊት እንኳን ያገባኝ ነገር የለም። ስለዚህ ማለት ነው ፊንገርዬ፣ ይሄ አሁን ያወጣሽው ኖ ኮማቾች ናቸው ኖ ሰበናፕዬ እመነኝ እኔ አይደለሁም መጥቶ ኮምቶብኝ ነው ላልሽው ኖ የራስሽ የሆነ ሰው ነው ተነጋግራችሁ፣ ላይቭ ላይ ከመግባትሽ በፊት ተነጋግራችሁ፣ ከዛ በኋላ በጀርባ መጥቶ ያንን ኮመንት ኮመተ። አለቀ ደቀቀ። እንደዛ ነው። እኔ በጣም ነው አርቄ ነው የማስበው። አጣራለሁኝ፣ ነገርም እገለብጣለሁም፣ አስተካክላለሁም፣ አስረዳለሁም፣ ምን እላለሁ። እኔና ፊንገር እስከ ህይወታችን ፍጻሜ አንስማማም ብዬ ተናግሬያለሁ። ፊንገር ኢትዮጵያ ላይ ያሉትን ምንድናቸው የሚባሉት እነዚህ አርቲስቶች ላይ ተጽዕኖ እንዳመጣች የተለያዩ ሰዎች ላይ ተጽዕኖ አይደለም እንደተጫንሽና እንደዚህ ምንድነው እንደበደለቻቸው እኔም ላይ በደላኛለች። እኔንም እዚህ ሶሻል ሚዲያ ላይ እንዳልቋቋም አድርጋ በደለኛለች። ሰው እንዳልሆን ተሸማቀቄ ከዚህ እንድጠፋ ስላደረገችኝ እኔ ደግሞ እንደ አርቲስቶቹ ዝም አልላትም፣ እንደማንም ዝም አልላትም። እኔ ላይ ያደረጋችሁትን ነገር ማንም ላይ ማድረግ ስለማትችል አልፋታትም። በተወቀጥሽበት፣ በተጨፈጨፍሽበት፣ በተገረፍሽበት ቦታ እየገባሁኝ ቁጭ ብዬ ሰው ያላሰበውን እኔ እንዲህ እያደረኩኝ እየመጣሁ ሰውን አስረዳለሁ። አንቺ የሆነ ነገር ስታወሪ እኔ የሆነ ነገር አወራለሁ። በቃ ደስ። ስለዚህ ያ ኮሜንት ይሄ ሰበናፕን ለማሳመን ኖክ ሰበናፕ ተጽፎልኝ ነው ትናንትና እኔ የተናገርኩትን ሰበናፕ ድሮፕ ስላደረገ ጨንቆሽ ፈርተሽ ኖ ሰበናፕ ተጽፎልኝ ነው እንጂ እኔ አይደለሁም ብለሽ ከስር ይሄን ኮሜንቱ ላይ ምልክት አድርገሽ የራስሽ ሰዎች ናቸው ጻፉልኝ ብለሻቸው ጻፉልሽ። ከዛ በኋላ የተጻፈልሽን የምታነብ ያስመስለሽ እንትናሽ። በዛ ላይ ደግሞ ግሪን ኢንሳይደሮችን ወደዛ ወደ አንቺ መንደር ልኬ አንዳንድ ነገር ሳጣራ ከሌላ ሰው ጋር ባትቀያየሚም ተቃቅራችኋል። ከሆነ ሰው ጋር ተቃቅራችኋል። ከሆነ ሰው ጋር ስለተቃቃራችሁ ስለተደባበራችሁ ያንን ሰው ለማጥቃት ያንን ሰው ለማናደር ብለሽ ምን አደረግሽ? ይቺ አሜሪካኖን አልሰድባትም ማለት ጀመርሽ። ያኛውን ሰው እንትን ለማለት ፈልገሽ
ከዛ ደግሞ ሰበናፕን ደግሞ ለምን ካትፈልግሽ ሰበናፕን የነካሽበት ምክንያት አውቃለሁኝ። እዛ የተቀያየምሻት ሰው ቅር የተባባላችሁትን ሰው አውቃለሁ። ያንን ሰው ለማናደድ ብለሽ ነው እዚችኛ የአሜሪካኗ ጋር መለጠፍ የፈለግሽው። አይሆንም። የትም ብትመጪ የአሜሪካንም አትከፍትም፣ አትዘጋ። ሞቷን ትመርጣታለች ላንቺ ብላ ከምትመጣ አትመርጥም። የለም አይከፈትልሽም። እዛም ሂጂ ጃኒም በይ ማንም እዛም የተቃቃርሽው ሰው ተቃቃርሽ የኛ ጉዳይ አይደለም። ባለጌ ስለሆንሽ ድሮም አንቺ እዛ መሀል መግባት የለብሽም። አንቺ ባለጌ እርጥ ያልሽ የጠናባሽ አሮጊት ነሽ። እነሱ መሀል መግባት የለብሽም። ይሄንን የምትሰሪው ስራ ኢትዮጵያ ውስጥ የተቃቃርሽው ሰው አለ፣ አውቀሽ ነው። ያንን ሰው ለማናደድ እንዲህ አይነት ሙድ አለሽ። ከሆነ ሰው ጋር እንትን ስትይ የሆነ ሰው ለማናደድ በዚህ የምትይዋለ እዚህ መተሽ እቺ አሜሪካኗ ጋር እግዚአብሔር የሚቀረው ይላል በዚህ ገብቶ በዚህ ወርቶ እያልሻለሽው ነቄ እኔ እንደው በስሱ ነው። ምንድነው ነገሩ? እንዴት ነው ይሄ ነገር? ሰበናፕም ሲነካ ምናምን ግራ ገባኝ። እዛ ጋር የሆነ ችግር አለ እንዴ ስል አዎ በስሱ ትንሽ የመደባበር ነገር አለ የሚባል ወሬ ደረሰኝ ማለት ነው። ከዛ ስለደበረሽ መተሻውን እዚህ ጋር 1 አመት ሙሉ ተረገጥኳትኝ። ረገጥሽ ዩቲዩብ ላይ ገቢም የለም ቀዘቀዘ። ሰውም ኤጭ ይልሽ ጀመረ። አሁን ምን አመጣሽ? እግዚአብሔርም ይቀርላል ይቅር ብያለሁ ብለሽ መጣሽ ነው። እዛ ጋር ሲደብርሽ ነው እዚህ ጋር መተሽ ይቅር ይላል ያልሽው ነው። ኖ ሰበና ማነት ነው ፊንገር ነው የለም። ስለዚህ ሰበናፕን ፈርተሽዋል። ሰበናፕ ያራዳ ልጅ ነው። አይ እንትን አይልሽም። አርፈሽ ተቀመጪ፣ አትድረሽበት። ካልደረሽበት እሱ ምንሽም አይነካሽም ብዬ ነው የምገምተው። አይደርስብሽም። ስለዚህ ተረጋጊ፣ አትቅዘኝ። እሱን ለማስረዳት ኮመንት እያወጣሽ ምናምን ፌክ አካውንትሽ ሁሉ እስከሚታወቅ አትሩጪ። አትችይም ማለሽ። ስለ ሶሻል ሚዲያ እኛ ስላላወቅን ነው እንጂ ዩቲዩብ ላይና ፌስቡክ ላይ የነገርሽው አንቺ የቲክቶክ ማህበረሰብ ሳይመጣ ቲክቶክ ማህበረሰቦች እንዳሁኑ እዛ ላይ ቢኖር አንቺ የምትፈመሽ ሰው አለብሽ። ዳሲት አይ ፊንገር ሰው ምንድነው ያቺ አናቡ የምትባለዋ ያቺ አስቀያሚዋ ቆንጅዬ ስለምታምር ሕፃን ልጅ ለምን አታወሪ? ለምን ስለሷ ቁጭ ብለሽ ጋይስ ብለሽ ማለት አያችኋት ብለሽ ለምን እሷን አታስተዋውቂያት? እታወቃለሁ ፊንገር ነኝ የሶሻል ሚዲያ የቆየው ነኝ አታወሪም ስለሷ? ጥቁር ናታ አይደል? ጥቁር ስለሆነች እንዴት ብለሽ አንቺ ጥቁር ሰው ስለማትወጂ ጥቁር ስለሆነች እንዴት ብለሽ ታወሪያለሽ? አወራሽም አላወራሽም እንግዲህ ውበት ይኸውልሽ እንዴት አባቷ እንደምታምር አይሻታል ይችል ልጅ መልክ ትታያለሽ። አንቺ የምትንቂን ጥቋቁር ሰዎች እንዲህ ነው ይወጣሉ። የሚያማምሩ ጥቋቁር ይወጣሉ ውበታቸውን ይዘው። ስለዚህ አሁን አንቺ ምን ልንገርሽ መሰለሽ ፊንገርዬ፣ ሌላ ወሬ ከምታወሪ ዝም ብለሽ አስር እዚህ ቲክቶክ ላይ የተሰበሰቡ ታናናሾችሽ ጋር እየመጣሽ ወሬ ከምትፈተፍቺ ሀሜት ከምታወሪ ምን እንደምታረጊ ታውቂያለሽ? ስለዚህ ስለ ቆንጆ ኢትዮጵያዊ እንዲሁ ምንም ነገር እንኳን ሳትሆን ያንን ልብሷን ለብሳ እንዴት እንደምታምር ለህዝብ አውሪ። የምታወሪ ወሬ ስለጠፋ ማለት ይሄንን አውሪ። አያችኋት ጋይስ እንዴት እንደምታምር እናስፈምሳት፣ እናስተዋውቃት፣ ማሮቱን የሆነ ነገር ብለሽ አውሪ ስለሷ። ወሬ ነው አይደል የምትፈልጊው? ገንዘብ መስራት ነው አይደል የምትፈልጊው? ይሄ ህዝብ ሰልችቶት ባለጌንሽ ብሎ ስለተፋሽ እንደዚህ አይነት ወሬ አውሪ፣ አስተዋውቂያት። ጥቁር ስለሆነች አታወሪም ስለሷ። ስለ በዓለም በሁለተኛ ደረጃ ነው ምናምን ስለወጣችሁ ኢትዮጵያ እህታችን ራሱ ብዙም ስታወሪ አልሰማሁሽም። ምክንያቱም እሷም እንትናታ እሷም ጸይም ናት አይደል? ይሁንሽ ላይክ ብራውን ከለር ናት። ስለሷም አታወሪም። ለአንተ ነው የማታወሩ። ስለሷም ስታወሪ አላየሁሽም። ስለዚህች ህፃን ልጅም ስታወሪ አላየሁሽም። አስሪ ጃኒ ያብሽ ስለሷ ከምታወሪ የሞተ ዩቲዩብሽን ለማንሳት የደከመ ዩቲዩብሽን አንስተሽ ዩቲዩብ ላይ ብር ለመስራት ብለሽ ጃኒ ከምትይ አንዴ ምናምን እያልሽ አንዴ ደግሞ እዚህ ጋር ትቻታለሁ ይቅር ብያታለሁ ከምትይ ይቺን ጥቁር ናት ወሬ በያ ጥቁር ናት። ኦፍ ኮርስ ጥቁሯ ቆንጆ እህታችንን ስለሷ አውርተሽ እሷን አስተዋውቂ። አሁን ስለ ጥቁር ሰው ማውራት አትችይም። ምንድነው ጉሮሮሽ ላይ ልክ አናቡ ላይ ጥቁር ላይ ስትመጪ ነው ብዬ ጉሮሮሽ ላይ ቆምኩኝና እንድች አይነት ወሬ እንዳታወሪ ጸጥ አስደረኩሽኝ። አይሻት ፓወሬን አየሻት አይደል? አሁን ምን ትያለሽ? ጸይም ናት ቆንጆ ናት ትላለሽ። ቱቱ ስታምር ይቺ ራሱ አሜሪካን ያለችዋ ከለሯ ጸይም ነው በጣም የሚያምር ነው ቱቱ። እኔ ይቺ አሜሪካኗ ከለራችን አንድ አይነት ነው፣ ምንም አይነት ልዩነት የለም። የነሱ ከለር ያምራል እያልሽ ሀናቡ ከለሯ ራሱ ሲያስጠላ አይነፋም። የሆነ ወሬ ስታወሪ እንትን የሆነ ሰዎች እንዲረዱሽ አድርገሽ አውሪ። የሆነ ወሬ ስታወሪ ሰዎች ልክ ነሽ እንዲሉሽ አድርገሽ አውሪ። ዝም ብለሽ አትቀበጣጥሪ። ከኛ ተማሪ። ሶሻል ሚዲያን አሁን እዚህ ቲክቶክ ላይ በሚወራ ወሬ ከኛ ተማሪ በቃ። ስለዚህ ጃኒንም ፍቻት። የደከመ ዩቲዩብሽን ለማዳስ የደከመ ዩቲዩብሽን የቀዘቀዘ ዩቲዩብሽን ገንዘብ ለማሰራት ብለሽ ሂደሽ ጃኒ ላይ ልትፈት የድሬዳዋ ወሬ አወጣለሁ አትበይ። ስለምን የድሬዳዋ ወሬ ነው የምትሆኑ? ለምን እስከ ዛሬ አላወራሽው?
ዛሬ ነው እንዴ ስለ ድሬዳዋ ወሬ ያወራለሁ? ስለዚህ ምን ብታወሪስ ምን ይመጣል? ቶራ አይደለም የድሬዳዋና የጅኒ ቆለጥ ወሬ። አንቺ ራሱ አለሽ አይደል እንዴ? አንቺ ራሱ ስንት ታምርና ታሪክ የሰራሽ ባለጌ አንቺ አለሽ አይደል እንዴ? እዚህ ሶሻል ሚዲያ ላይ እጭ ተብለሽ ተነከሽ። አሁን እዛው ሰው ሁሉ እጭ ብሎ ንቆሻል። ብቻ ትመጫለሽ እንደዚህ ስታወሪ ራሱ ወሬሽ ራሱ አይጥምም። ከእንደዚህ አይነት ቅሌት ይጠብቀኝ፣ እንደ ፊንገር ሾ ከመዋረድ ይጠብቀኝ። ብታወሪ ምን ብትይ ሰው ውሸቷን ነው ቁጭ ብሎ ምን እንደሚልሽ ውሸቷን ነው አይደለም ያልተጣራ ወሬ ነው እያለ እንዲህ ነው የሚያይሽ እንጂ ዋው ብሎ እንደ ድሮሽ ማለት ነው ዋው እሷ እንዲያልሽ ብሎ የሚያጨበጭብልሽ የለም። እነዚህ 100 ሰዎች ቁጭ አድርጎ ፊንገርዬ ነው ዳሴት። እኔ አስቀያሚው ሀናቡ እንዴ ምርር ነው ማረግሽ ስልሽ በማስረጃ ነው። አለቀ ደቀቀ። ምንድነው ነው አይደለም። አይ ኦኬ የሷ አጨብጫቢዎች ደጋፊዎች አላችሁ። ከኔ ከሀናቡ ጋር ለብላችንም ምናችንም አይሄድም። እሺ ተንቀሳቀሽ ስፖርት ምናምን ስሪ። ቀጭን ራሱ ብትሆኚ ቅጥነት ራሱ ቀጫጭን ሆናችሁ ራሱ ስፖርት ቤት መሄድ አለባችሁ። ስለወፈራችሁ ብቻ አይደለም ስፖርት መሄድ። ሂጅና የሰውነት ቅርጻችሁን አስተካክሉ። ፈን የሆነ ነገር ለመስራት ፈልጉ። ይሄ ምናምን ይሄ የተዛባና እሷን በላችሁ የመጣችሁ አፋችሁ እንዳከፍቱ እሱም የላችሁም። ለሷ ብሎም አፉን የሚከፍትም የለም። ካላችሁ ራሱ ማለት ተረጋጊ። ድስትሽን ምናምን ፈቅፍቂ፣ ቤትሽን አጸዳጂ። ሀናቡ ጋር እንዳትመጪ። እኔና ፊንገር ሶ እስከ ህይወታችን ፍጻሜ እንዲህ ነው የምንረጋገጠው። ማራል እንዲህ ነው ማማራው። አንቺ የሚያገባኝ ነገር የለም። ተው የፊንገር ሾ እንትኖች ደጋፊዎች ነው። እኔና ፊንገር ሾ የፈለገ ነገር ቢሆን መቼስ መንታ ናችሁ እንዳትሉ። ትልቅ ናት፣ የኔ ታላቅ ናት። ማንም አይን ያለውም አይን የሌለውም ይፈርዳል። ታላቄ ናት። ስለዚህ እዛው ይዛችሁ ተቀመጡ። ኧረ ወጣይ ነው ውይ አረቢያና ብሎክ ደም ማንን እነዚህ የፊንገር አይደለም እነሱን አይደለም የፊንገርን ሾው ብለው የሚመጡ አይደለም። እኔ ጌታን የዛሬ ሳምንት አይታችኋል አይደል? የአሜሪካኗን ስረቅጣት እንግዲህ የእሷ ተሳዳቢዎች እንደጉናቸው እዚህ መጥቶ ሲንጫጩ እነሱን እያንጫጫው እሷን ስራገጥ ነበር። አይደለም እነዚህን የፊንገርን አልቦልክም ነው ቁጭ አድርጌ ያንጫጫለሁኝ። እነሱ በኮሜንት ይንጫጫሉ። እኔ በአፌ የምፈልገው ሰው እኔ የምፈልገው ነው የምናገረው። እነሱ እዚህ ጋር በኮሜንት ቢንጫጩ እኔ እኮ ምንም ያገባኝ እኔ የምፈልገው ፊንገር ነው። ፊንገርን እጨፈጭፋታለሁ። የአሜሪካኑ አይታችኋታል። እቺ ጎረቤቴን አናቷን ስል ሲንጫጩ ነበር። ምን አገባኝ ታዲያ? እንዴ ነው ከበጎቹ ጋር ደግሞ አሁን ለጊዜው ሰላም ፈጥረናል። ሰላም ፈጥረን ስላችሁ ዝም ተባብለናል። ሲደብረኝ ግን እመጣለሁ። ሲደብረኝ ቲክቶኩ ሲቀሰቅስ እነዚህ በጎች የት ሄዱ? እርጥብ ሳር ነው ወይስ ደረቅ ሳር እየበሉ ያሉት? የት አባታቸው ነው ያላችሁት ብዬ እመጣለሁ። ያላሰባችሁት ቀን እመጣና ቡ አርጌ አንጫጭቼ እሄዳለሁ። ለጊዜው እዛው አርፋችሁ ተቀመጡ። የሚያገባኝ ነገር የለም። Thank you for coming guys. እኔ ግርም መስሎኝ ጌታን ነው የምላችሁ። ከልጅነቴ ጀምሬ ከ7 ዓመቴ ጀምሬ አንዴ በጫማ ጥፊ ሲሉኝ እኔ ድንጋይ ስወረውር እንዲህ በቃ እንዲህ አስተዳደጌ ማለት ነው። ከልጅነቴ ጀምሮ እየኮረኮሙ የምትን ያለ በጣም አጠንክሮ ነው ያሳደጉ። ስለዚህ እናንተ መታችሁ እንደዚህ ስልኬ ላይ ኮሜንት ስትጽፉ ምናምን I just don't care እንደፈን ነው የማየው። ታስቁኛላችሁ። ጌታን ነው የምላችሁ። ታስቁኛላችሁ። አይደለም ልትረብሹኝ። እኔ ጋር ችግሩ ምን መች እንደሆነ ታውቃላችሁ? አሁን መለስ ምናምን መንግስታችን የድሮ መንግስታችን ምን አለ መለስ መላጣ ነው ማለት ትችላላችሁ። ግን መታችሁ መላጣኝ ከነካችሁ ችግር ነው አይደለ? ሀናቡ ጋር ስትመጪ ሀናቡ ጉማሬ፣ ሀናቡ አንገቷ ጭቅቅት፣ ሀናቡ በዚህ ገብታያለሽ። ዝም ብለሽ ታወሪያለሽ። ዊገላትም እያልሽ ታወሪያለሽ። ችግሩ መቼ እንደሆነ ታውቂያለሽ? ሀናቡ ብለሽ መጥተሽ እንዲህ ነካ ያደረግሽኝ ቃል ደም እንፋሳሳታለን መሰለኝ ስትነቂ ማለት ነው። ከዛ በተረፈ በኮመንት ፍሪደም ሰጥቼሻለሁ። የፈለግሽውን ነገር ትናገሪያለሽ። I love you guys. I love you. Have a wonderful day. Have a good day. Have a X day. Have a ጋብቻ ላይ የሚያገባኝ ነገር የለም። ቻው. I have to go.